እና ያጭበረብሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወሯቸውን እኔ ማስረጃ ላይ ነው የናገረው። ወደ ዕብራይስጡ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለውን ታቸዋል። ግን ይህን ለመረዳትና ለማወቅ ብላችሁ ጠይቁ። ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም አለ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን አለን። ስላገኘው ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ፣ ጥያቄ አለ ወገናችን? አዎ፣ ያው ርዕሳችሁ ላይ አይደለም፣ ግን እኔ ያው ሁለቱንም እያነጻጸርኩኝ እዛም እሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፍቃድ ከሆነ ብትቀበልኝ። እሺ፣ ጥያቄ ምንድን ነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም ክርስቲያኑም። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዚያ ደግሞ ቀጥሎ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ ስብሐነሁ ወተዓላ ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዚያ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ፣ እርሱ መንፈሳዊ ህይወት ይቀጥላል። በዚያ አላህ ስብሐነ ወተዓላን ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይታቸዋል። የትኛው ይበልጣል ታዲያ ከተባለ እንደ የሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወመሳኪነ ጠይበተን ፊ ጀናቲ ዐድን ካለ በኋላ ወሪድዋኑ ሚነላሂ አክበር ይላል። እነዚያን ያመኑትንና መልካም የሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዚያኛው ዓለም የሚገኘው ጸጋ ምንድን ነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን። ያው ምስጋና አለ በገነት ውስጥ አላህን ማመስገን፣ የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያለ ይናገራል። ሱብሓነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው። ሌላኛው አፈጣጠራችንን በተመለከተ የምድራዊ ሰውና የቀጣዩ ዓለም ሰው ማንነታችን በዚህ ሁኔታ የሚቀጥል ነው ወይ? አይደለም፣ በፍጹም። አንደኛ የምድራዊ ሰው ደካማ አፈጣጠር ነች ያላቸው። የቀጣዩ ዓለም ግን በጣም ጠንካራ አፈጣጠር እና ዘላለማዊ ለዘላለም የሚጸና ያለው አፈጣጠር ነው። የሚገርማቸው ከቁመት ይጀምራል።
የጀነት ሰዎች ሲገቡ ጊዜ ወደ ጀነት በአንድ አይነት ቁመት ይገባሉ። ቁመታቸው ምን ያክል ነው ከተባለ ሲቱነ ዚራዕን 60 ክንድ ሆነው 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ከሱን ጀምረ እያንዳንዱ እናወራው። እድሜያቸው በዒሳ ዓለይሂ ሰላም እድሜ 33 ዓመት ይሆናል። የጀነት ሰዎች የድኹሉ አህሉል ጀነቲ ልጀነ ወሁም አብናእ 33 ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች ወደ ጀነት ሲገቡ የ33 ዓመት እድሜ ሆነው ይገባሉ። አይጨምርም፣ እድሜያቸው አይቀንስም። ታዲያ ከምድራዊ ሰው ጋር በምን ተገናኘ? ጀማ አስቡት። ማርጀት የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማርጀት የለም። ወጣትነት ለዘላለም የሚኖርበት የሆነ ዓለም ነው። ይህ ሰውነታችሁ እንደሚጨማደድ ምናምን አይነት ነገር የሚሆንበት ዓለም አይደለም። ሌላው በጀነት ውስጥ የጀነት ሰዎች ይሄ ሽንት፣ ካካ ምናምን ቆሻሻ ነገራቶች የለም ከሰውነታቸው። ታዲያ ከምድራዊ ሰው ጋር በምን አገናኘ ጀማ? ይህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አህሉል ጀና የእኩሉን ወየሽረቡን ወላ የቡሉን ወላ የተፈወጡን ወላ የብስቁን ወላ የተኸመጡን። የጀነት ሰዎች በጀነት ውስጥ ከፈለጉ ይበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አለመብላት ይችላል የጀነት ሰው ታውቃላችሁ። አለመጠጣት ይችላል። ለዘላለም አልበላም አልጠጣም ብሎ መኖር የሚችል አቅም ነው ያለው። አላህ ቃል በቃል በቁርአን ላይ አትጠሙም በጀነት ውስጥ እያለ ይናገራል። ወአነከ ላ ተዝመኡ ፊሃ፣ አንተ በእርሷ ውስጥ በፍጹም ውሃንም አትጠማም ማለት አልጠጣም ብሎ ሰውየው ለዘላለም ቢቀመጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውሰር እየተናገሩ ወይም ስለ ሐውድ እየተናገሩ ሐውድ መሲረት ሸህር አሕላ ሚን አልዓሰል ወአንቃ ሚን አልሰልጅ አንየቱሁ ከዐደድ ንጁም ሰማእ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ አንድ ጉጭ የተጎነጨ ለዘላለም አይጠማም አሉ። ሐታ በጀነት ውስጥ ገብተህ መጠማት የሚባል የለም። ግን ሰው በፍላጎቱ ከበላና ከጠጣ ያ ነገር ወዴት ይሄዳል ከተባለ መጸዳጃ ምናምን የሚባል ነገር የለም ጀነት ውስጥ። ይሄ ካካ የሚባል ነገር አይወጣቸውም። የጀነት ሰዎች እንደ ምድራዊ ሰው አይደሉም። ነገር ግን ያ የበሉትና የጠጡት እጅግ በጣም በሚጣፍጥ ከሚስክ ጠረን በበለጠ ደስ በሚል ጠረን በአንድ በላብ ያለባቸዋል፣ በዚያ ይወጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በማክሳት በዚህ በሁለቱ ብቻ ሀይድ ምናምን የወር አበባ የሚባል ሴት ልጅ አታይም በዚያ ውስጥ። ልጅ መውለድን በተመለከተ እስከተባለ እንደ አስሉ እንደ መሰረቱ ልጅ መውለድ የሚባል የለም በጀነት ውስጥ። ግን አንድ ሰሃባ መጥቶ ጠየቀ። ነቢያችን ሰለላሁ ዐለይሂ ወሰለም በጀነት ውስጥ አትወላለዱም ብለው ቃል በቃል ተናግረዋል። ትርሚዚ ላይ በተዘገበ ሐዲስ መወላለድ የሚባል የለም። ግን ከፈለግኩኝስ ብሎ አንድ ሰሃባ መጥቶ ጠየቃቸው። አንቱ የአላህ መልእክተኛ በጀነት ውስጥ ልጅ መውለድ ብንፈልግስ አለ። እንግዲህ በጀነት ውስጥ አንድ ልታውቅ የሚገባው ነገር ክፉ ነገር እንዳትጠይቅ እንጂ መልካምን ነገር ሁሉ ብትጠይቅ ትሰጣለህ። ለምሳሌ ሰው መግደል እፈልጋለሁ ብትል አትሰጥም፣ ክፉ ነገር ነውና። ነገር ግን ልጅ መውለድስ መልካም ነገር ነው፣ ክፉ ነገር መልካም ነገር ነው። ስለዚህ ሰውየው መጥቶ ልጅ መውለድ ብፈልግስ ሲላቸው ብትፈልግ ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ግን አሉት እንደ ምድራዊ እንዳልሆነ ቀጥሎ ገለጹለት። መረገዙ መወለዱ ልጁ መቆሙ ግን በሰዓት ውስጥ ነው የምትሆነው አሉት። እንደ ምድር 9 ወር የሚባል ሂሳብ የለም በዛኛው ዓለም ብለው ነገሩት። አያችሁ አይደለ? ይህ ማለት ግን አሃ መወላለድ አለ ማለት ነው የሚለውን ያስይዛል ወይ? አያስይዝም። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም መወላለድ የለም ብለው ተናግረዋል። ሰውየው እንደ ጥያቄ ነው እየጠየቀ የነበረው ሰሃባው። እንዳው ብፈልግስ ነው ያላቸው። ብትፈልግ ግን ይሰጣል አሉት ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል አይደል? ያ ነው። ሌላኛው ነገር የጀነት ሰዎች ገጽታቸው 72 ሚስት ስለሚለው መመጣ 72 ሚስት የሚሏቸው ውሸት ነው። ሐዲሱን አሳያችኋለሁ ከፈለጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ አልተናገሩም። በእርሳቸው ላይ የተቀጠፈና የተዋሸ ነው። ያም የጀነት ሰዎች በጀነት ውስጥ 72 ሚስት ያገባሉ እያለ የሚነግሯቸው ማለት ነው። እሱ ውሸት ነው። ሐዲሱን አሳያችኋለሁ። እሺ፣ ሌላኛው ምንድን ነው? የፊታቸው ገጽታ የጀነት ሰዎች የፊታቸው ገጽታ ከምድር ሰው በጣም ተቃራኒ ነው። ምን አይነት ነው ከተባለ ቃል በቃል አላህ በቁርአን ላይ ተናግሯል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ብርሃናማ ማንነት ነው የያዙት። ፊታቸው መጠኑ ምን ያክል ነው እንዳው ተገልጿል ወይ ከተባለ የፊታቸው ብርሃን ከሰማይ ብቅ ቢል አንድ የጀነት ሰው ዓለምን የሚያበራ ብርሃን አለው ፊቱ ተብሎ ተገልጿል። ይሄን ያክል ነው ማስረጃ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ለው አነ ሑረል ዐይን ኢጠለዐት ዐላ አህሊል አርድ ለአضአት ማ በይነ ሰማኢ ወልአርድ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጀነት ሰው ከሰማይ ብቅ ቢል ወደ ምድር በሰማይና በምድር መካከል ያለውን በፊቱ ብርሃን ባንጸባረቀውና ባበራው ነበር አሉ። ታዲያ ምን አይነት ሰው ነው? ከምድር ሰው ጋር በምን አገናኘው? ሌላ አፈጣጠር ነው እዛ ይዛችሁ ትሄዱት። እዛቸው አለ አይደል? የምድር ሰው እስከተባለ ያቺ የምድር ሰውነታችን አይደለም ልታበራ መብራት ያስፈልጋታል። ጨለማ ውስጥ ብትሆን ማለት ነው። እና ይህ ነው። ይህ ከጠቀስኩ ከገለጽኩልህ እንደው ጥቂቱ ነው ስለ ጀነት ሰዎች ማንነት።
በፍጹም ከምድር ጋር አይደለም። አመሰግናለሁ። ግን አብዛኞቹ እንደዚህ በምድር ለምሳሌ የምትፈልገውን ነገር ይሰጣል ብለኛል። እኔ ልጅ መውለድ ብፈልግ ልጅ ትወልዳለህ የሚል ከሆነ ስለዚህ የሆነ ሚስት አለች ማለት ነው። ሴት ትመጣለች፣ ከሴቷ ጋር ተገናኝቼ ነው የምወልደው ማለት ነው። በአላንድ ጠይቄ ማለት ነው። ግን ምን አለ በክርስቲያኖች አሁን በእኛ ገነት እግዚአብሔርን ቅዱስ ቅዱስ እያል የምናመሰግንባት ገነት አላት። አሁን የተናገርካት ገነት እሷ ገነት ናት። የመራ መጠማት የስጋ ፍቃድ የሚፈጸምባት አይደለችም። ለዘላለም የምትመች ናት። ግን የስጋ ፍቃድ የምንፈጽም ከሆነ ከምድራዊ በምን ተለየ? እሺ አስረዳለሁ። አንደኛ በገነት ውስጥ ማን አዳምና ሔዋንን እግዚአብሔር ገነት ውስጥ እንዲገቡ አድርጓቸው ነበር አይደለ? በገነት ውስጥ በሚኖሩ ጊዜ አዳምና ሔዋን የእግዚአብሔር ፍቃድ ባልና ሚስት ነው እንዲኖሩ ነበር ወይንስ ወንድምና እህት ነው? እሱ በእኛ መረጃ የለም። እንደዚህ ገነት ውስጥም የተወለደ ልጅ የለም። አዳምና ሔዋን ተገናኝተው እከል የሚባል ተወለደ የሚል መረጃ የለም። ያለ አይመስለኝም። እኛ ጋር ልጅ መወለድ ሳይሆን ሴክስ የሚያረጉም አይመስለኝም። ምክንያቱም ሴክስ ቢያረጉ ኑሮ ይወልዱ ነበራ። የተወለደ የለም ገነት ውስጥ። ስለ ልጅ መወለድና ስለ ግንኙነትም አልጠየቅኩም። አሁን ጥያቄ ምንድን ነው? ስለ መጋባት ባልና ሚስት ሆኖ ስለመኖር ነው በገነት ውስጥ። አዳምና ሔዋን በገነት ይኖሩ ነበር ወይ? አዎ። የእግዚአብሔር ፍቃድ በገነት ውስጥ እንዲኖሩ ያደረጋቸው በምንድን ነው? ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ሆነው እንዲኖሩ ነው በገነት የፈቀደው እግዚአብሔር? እሱማ ተባረዋል፣ በስራቸው ተባረዋል። ምድር ተሰጠቻቸው። ምድር ሙሏት፣ ውጡ ከገነት ውጡ፣ ምድር ሙሏት ስለተባለ ብዙ ተባዞ ገነቱ ሙሏት አይደለም የተባለው፣ ምድር ሙሏት ስለተባለ ወደ ምድር ወርደዋል። ሙሌ ጥያቄ እሱ ሁሉ አይደለም። ስለ ልጅ መውለድ ስለ ግንኙነት ስለምናምን ሳይሆን እኔ መጽሐፉን ልተነትን አልችልም። ትክክል እኮ ነው። መጽሐፉም አተረጓጎም ላይ ነው ስልክ። አሁን ለምሳሌ አንተ የሆነ ቁርአን ላይ እኔ እንደዚህ ብል ተፍሲር አለ አይደል? የቁርአን ተፍሲር ትርጉም አለው፣ እኛም ትርጉም አለ። ገባ? ለምሳሌ እግዚአብሔር የሰው ልጅ ፍቃዱ የነበረው በገነት ውስጥ እንዲኖሩ ነበር። የሰው ልጅ በደለ፣ ተባረረ ከገነት። ከዛ በኋላ በገነት ጥረህ ግረህ ብላ ተባለ፣ አለቀ። ከዛ በኋላ ያ ቃል ተሽሯል እንዳለ ማለት ነው። በገነት ውስጥ ቆይ አንዴ፣ በገነት ውስጥ እግዚአብሔር አዳምና ሔዋንን ወንድምና እህት ሁነው እንዲቀመጡ ነው የፈቀደው ወይንስ ባልና ሚስት ሁነው? ባልና ሚስት ሁነው እንዲሰው በጊዜው ተፈቅዶላቸዋል። አይዋ በገነት ውስጥ በሚገቡ ጊዜ እግዚአብሔር ከሁሉም የዛፍ ፍሬዎች ብሉ፣ ከዚህኛው የዛፍ ፍሬ ግን እንዳትበሉ ብሏቸዋል አላላቸው? ብሏቸዋል በሚገባ። ስለዚህ በገነት ውስጥ እንዲበላ ፈቅዷል እግዚአብሔር ምግብ። ያው ከሞትን በኋላ የምናገኛ ገነትና አይደለም፣ በፊት የተፈጠረባት አዳምና ሔዋን የተፈጠረባት ገነት ናታ። ለምን እንደሆነ ታውቃለህ? እዚህ ላይ ያልተረዳዳ ነው ምክንያት አዳምና ሔዋን በገነት ውስጥ ተፈጠሩ፣ አድርጎ ያልተባሉትን ነገር አደረጉ፣ ከገነት ተባረሩ። ከዛ በኋላ ምድር
እናንተ ግዟት ጥረህ ግረህ ብላ ዓለምንም ሙሏት ተብለው ምድርም ሙሏት ተብለው ቃል ኪዳን ተፈጸመላቸው። ከዛ በኋላ ገነት ባዶ ሆነች። ከዛ በኋላ ነው እንግዲህ የሚመጣው ጉዳዩ ማለት ነው። ሙሌ መጀመሪያ ከመጀመሪያው ጀምሮ ነው ምድርንም ሙሏት ያለው መጀመሪያ ነው እንጂ ከዛ በኋላ አይደለም። እሺ ምድር እንጂ ገነት ሙሏት ይል ነበር። ገነት ውስጥ ኑሮ ቢፈቀድላቸው ኑሮ ገነት ሙሏት ይሉ ነበር። ምድር ሙሏት ነው የተባለው። ገነትን ራሷ ምድር ተብላ ትጠራለች እኮ ችግር የለውም። አዳም የት ነበር ሲያጠጣ የነበረው? ያንን ሲኮተኩት የነበረው አታክልት ምናምን በገነት ውስጥ አይደል እንዴ? እሷ ምድር ተብላ ትጠራለች ሳይሆን እዚህ ቦታ ላይ ሌላ ላሳያቸው። ቅድም ውሸት እያላችሁ ነበር። አንድ ትልቅ ውሸት የሚያዋሻችሁ አለ ዲያቆኖቻችሁ። እርሱም ምንድነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ይሳለቃሉ። ያው እና ዛሬ አውጥቼላችኋለሁ ውሸታቸውን ላሳያችሁ ነው። ያ ሐዲስ ምንድነው? ውሸት ነው። ضعيف የሆነ ሐዲስ ነው የሚነግሯችሁ። ግን ሄዳችሁ ቁጥሩን እንደማታዩ ስለሚያውቁ ይዋሿቸዋል። ቁጭ አድርገው ተመልከቱ። ያውና ሐዲሱ ምን ይላል እዚህ ቦታ ላይ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን አሐድን ይድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ። አላህ አንድን ሙስሊም ጀነት አያስገባውም በጀነት ውስጥ 72 ሚስት ያጋባው ቢሆን እንጂ ይላል። ይሄንን ይነግሯቸዋል። ግን ያውና ሐዲሱ ምን ይላል? ያ ጀማዓ እዚህ ጋር ضعيف ይላል። ይታያቸዋል። ደካማ ውሸት የሆነ ሐዲስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ የሆነ ሐዲስ ነው። ነገር ግን ይህን ቁጥሩን ሄዳችሁ እንደማታዩ ያውቃሉ። ይዋሿቸዋል ቁጭ አድርገው እንደ ሕፃን ልጅ። ወላሂ ክብር የላቸውም ለእናንተ፣ ወላሂ ክብር የላቸው። ቢያከብሯችሁ ኑሮ እንዲህ ባልተጫወቱባችሁ ነበር። እርግጠኛ ናቸው ሄዳቸው ቁጥራቸውን እንደማታዩ። አላማቸውም እናንተ በኢስላም ላይ እንድትሳለቁና እንድትስቁ ብቻ ስለሆነ ማለት ነው። ገብታችኋል? ነገር ግን ሐዲሱ ያውና እዚህ ጋር ይገኛል። ቁጥሩ በራሳችሁ ማየት ትችላላችሁ። ሱነን ኢብኑ ማጃ 4337 ብላችሁ ያዙት ቁጥሩን። ቀጥታ 72 ሚስት ታገባላችሁ የሚለው ሐዲስ ውሸት የሆነ ضعيف የሆነ ሐዲስ እንደሆነ እዚህ ጋር ትረዳላችሁ። ይሄን ይመስላል። እሺ እንደሱ ተብለን እንኳን አስተምሩን ቤተክርስቲያን አይሰበክም እንደዛ። በነገራችን ላይ ግን ከእናንተ ኡስታዞች የምንሰማው አለ ገነት ውስጥ ጉች ጉች አለ ታገኛለህ ምናምን የሚል አለ። እንደው ስለዚህ መድረክ አይመጥንም እንጂ ሙሌ ቀጣዩ ጥያቄ ስርዓት እያወራ ነበር። ቀጣዩ ጥያቄ መሐመድ የት ነው ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም ያሉት በጀነት ነው፣ በገነት ነብያችን ሰለላሁ ዐለይሂ ወሰለም ማስረጃ አንዴ። እኛ እንግዲህ ሁለት ማንነት አለ እንደምታውቀው፣ ነፍሳችን አለች፣ ስጋችን አለች አይደለ? ነፍስና ስጋ ሙሌ ነፍሳችን አለ፣ ስጋችን አለች። ይቅርታ ምን ታረኩት? ይቅርታ ሰው የሁለት ነገር ውቅር ነው አይደለ? ነፍስና ስጋ ነው አይደለ? አይዋ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በነፍሳቸው የት ናቸው ከተባለ በገነት ናቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና፣ የሙስሊሞች ነፍስ በገነት ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ከህልፈቱ በኋላ ቀጥታ ነፍሱ ወደ ገነት ትሄዳለች። ሙስሊም አርዋሑል ሙእሚኒነ ፊል ጀና፣ ሙስሊሞች በነፍሳቸው ገነት ይሄዳሉ አሉ። አካላቸው ቦዲያቸው ሰውነታቸው የት ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ውስጥ ናቸው። ነገር ግን ያ የሚበሰብስ አካል አይደለም። ልክ እንደኔ እንዳንተ ምድር ላይ እንደሚንቀሳቀስ ሰው የማይበሰብስ አካል አድርጎታል አላህ ሱብሓነሁ ወተዓላ። ማስረጃ የእርሳቸውን ብቻ አይደለም። በነገራችን ላይ እንደ እስልምና አስተምህሮ የነብያትን ሰውነት አፈር አይበላው፣ ምድር አይበላው። ማስረጃ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። የነብያት ሰውነት አይበሰብስም፣ አፈር አይበላው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም አካላቸው በስነ ስርዓት በቤታቸው ስር በታች በቀብር ይገኛል። ነገር ግን በነፍሳቸው በሩሓቸው በጀነት ውስጥ ናቸው ማለት ነው። ይህን ይመስላል። እንደዛ ከሆነ አሁን ነብዩ መሐመድ አልበሰበሰም፣ ሰላም በመቃብር ቁጭ ብሎ ሰላምታ ይሰጣል የሚባለው ነገር ሲያስረዳኝ ስለሱ አምላክ አላህ ሱብሓነሁ ወተዓላ ለእርሳቸው ኻስ የሰጣቸው ያደረገላቸው ነገር አለ። እርሱም ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ማንም ሰው በእርሳቸው ላይ ሰላዋትና ሰላምታን አያወርድም። አላህ ነፍሳቸውን ሩሓቸውን ወዲያው መልሶላቸው ለዚህ አካል ሰላምታን የሚመልሱ ቢሆን እንጂ። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚንኩም ምን አሐድን ዩሰሊ ወዩሰልሙ ዐለየ ኢላ ወየረድ አላሁ ዐለየ ሩሒ ሐታ አሩደ ዐለይሂ። ከእናንተ አንድም ሰው በእኔ ላይ ሰላዋትንና ሰላምታን አያወርድም፣ አላህ ሩሒን መልሶልኝ በሰውነቴ ላይ ለእናንተ ሰላምታችሁን የምመልስላችሁ ብሆን እንጂ አሉ።
ኦኬ እንደዛ ቅርታ እንዳላቋርጥ እንደዛ ከሆነ አሁን ለምሳሌ እኛ ክርስቲያኖች አይሁዶች ሌሎች እምነት ተከታዮችም መሐመድ እንደማንኛውም ሰው እንግዲህ ገነት ሊገባ ይችላል የሰማውን ተዋንተ የተጻፈልን ነው የምናነበው ግን እንደዛ ከሆነ በምድር ሰውነው ሳይበሰብስ ሰላምታ የሚመልስ ከሆነ ለምን አሳይታችሁ ለምን ዓለምን አታሰልሙ እኛ ዓለምን የምናሰልመው በእውቀት ነው እንጂ በእንትን በሚታይ ልክ እንዲህ ነበሩ የቀደሙት ነብያትን ሲያስቸግሩ የነበረው እስኪ አምላክን አሳየን አምላክን ካላየን አናምንም እያሉ ያስቸግሩ ነበር መሲሁን በቃ እሱን አያችሁ ማለት እሱን አያችሁ ማለት ነው ትምህርቴን እያያችሁ አይደል እንዳላቸው ይሄን ተአምር የምሰራውን እያያችሁ አይደል እንዳላቸው ያለፈው ህዝብ ዲሞ ህዝብ ነበር የእስራኤላውያን ህዝብ ማለት ነው አብዛኛው እያስተማራቸው ካንተ ጋር ለዘመናት ሳስተምርህ ቆይቼ ፊልጶስ አለው አሳየ ትለኛለህ እንደሆነ በቃ እኔን አየህ ማለት እርሱን አየህ ማለት ነው ከዛ ወረደ ብሎ ምን አለው አብ እኔ የሚሰራውን አየህ ማለት በቃ እኔን አየህ ማለት ነው የአምላክን ስራ እያሳያቸው ለዘመናት አብሮ እያስተማረ ስንት ደክሞ ለፍተው ክርስቶስ ነገር ግን እስካሁን ድረስ በቃ ካላሳየህ ይሉት ነበር ሙሳንም እንደዚህ አስቸግረው ነበር ካላየን አናምንም ይሉታል አያ አይደለ فقالوا ارنا الله جهرة አላህን በግልጽ በገሃድ ካላሳየህን አናምንም አሉት በጣም ነብያትን ያስቸግሩ ነበር እንዳጠቃላይ ማየት ነው የፈለገው እናሳያለን ችግር የለውም ምን ነበር ያልኩት ቅድም ሐዲሱ ላይ ሙሌ ቆይ አንዴ አዎ የነብያት አስክሬን አፈር እንደማይበላው ላሳየህ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ኢነላህ ሐረመ ዐለ አልአርድ አን ተአኩለ አጅሳድ አልአንቢያ አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንደ አፈር እንዳትበላ ብሎ ተናግሯል ታዲያ ነብያችን ሰለላሁ ዐለይሂ ወሰለም በተናገሩት መሰረት የነብያቶች ሰውነት እውነት እንደው አፈር አይበላው አዎ በተጨባጭ ይሄን ነገር ማየት ይፈልጋሉ ክርስቲያኖች በተጨባጭ ይሄ ነገር ተከስቷል ወይ አዎ ተከስቷል ማን ከነብያቶች መካከል አንድ ነብይ ዳንኤል አለይሂ ሰላም አሁን በማስረጃ ያሳየህ ነው ዳንኤል አላህ Subhanahu Wa Ta'ala ከላካቸው ነብያቶች መካከል አንድ ነብይ ነው የሞተው ከነመሲሁ ምናምን በፊት ነበር ነገር ግን እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ዘመን ድረስ ዑመር ኢብኑ አልኸጣብ የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ እያስተዳደረ ባለበት ዘመን ድረስ የእርሱ አስክሬን አልተቀበረም ነበር ነገር ግን በሳጥን ውስጥ ተቀምጦ ነበር ገብታችኋል አይደለ ለምን ያክል አመታት አስቡት ከመሲሁ ዘመን በፊት ነው የሞተው በጣም የቆየ ነው ዳንኤል አለይሂ ሰላም ነገር ግን እስከ ዑመር ኢብኑ አልኸጣብ አስተዳደር ድረስ አስክሬኑ ተቀምጦ ነበር አልተቀበረም የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የአይን እማኝ ምስክሮች ቀጥታ ሲገቡ ጊዜ አገኙት ይሄን አስክሬን አገኙት ከራስጌውም ስር የተጠቀለለ በብራና የተጻፈ ዕብራይስጥ ጽሑፍ ተቀምጦ ነበር ወዲያው ያንንም ሱሐቦች አነሱትና ሲያዩት እነሱ አረበኛ ነው የሚችሉት ዕብራይስጥ አይችሉም ነገር ግን ከመካከላቸው እስልምናን የተቀበሉ አይሁዳውያን ነበሩ እነ ከዕብ አልአሕባር የተባሉ ከዕብ አልአሕባር በጣም ሊቅ የሆነ አይሁድ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተው እስልምና ሲያስተምሩ ጊዜ እርሱ የመጨረሻ ዘመን ነብይ ቃል የተገባልን ራሱ መሐመድ ራሱ ነው ብሎ እስልምናን የተቀበለ አይሁድ ነው ይህ አይሁድ ዕብራይስጥ በደንብ ይችላል ከዚያ በኋላ ሱሐቦችም ወደ ከዕብ አልአሕባር ጋር ሄዱ እስኪ ይህን ዕብራይስጥ አንብብልን ተርጉምልን ማለት ወዲያይ ሲያይ ጊዜ ምን ይላል እኔ የአላህ ነብይ ዳንኤል ነኝ ይላል ያ ሰላም አስክሬኔንም የመጨረሻው ዘመን ነብይ የእርሱ ትውልዶች ያገኙታል እነርሱ ይቀብሩኛል ከዚያ በኋላ ይህ ነገር ለዑመር ኢብኑ አልኸጣብ ተነገረ ዑመር ኢብኑ አልኸጣብም هذا نبي من الانبياء አለ ይህ ከቀደሙት ነብያቶች ከአላህ ነብያቶች መካከል አንድ ነብይ ነው አደራ አስክሬኑን 13 መቃብሮችን ቆፍራችሁ በአንዱ ላይ ቀበሩት አለ ገብታችኋል አይደል ለምን ይሄን አደረገ ዑመር እነዚህ ሰዎች እነዚህ አይሁዳውያን እርሱን ድል አድርገውባቸው ነው ገብታችኋል ሱሐቦች እዚያ ቦታ ላይ ሄደው ማለት ነው እና በድርቅ በሚመጣባቸው ጊዜ ይሄን አስክሬን ይዘው እየወጡ ዝናብን ይጠይቁበት ነበር ይለምኑበት ነበር ካኑ يستسقون بجنازته عليه السلام ይሄን ያደርጉ ነበር ይባረኩበት ነበር ይሄ ሽርክ ዳግም እንዳይሰራ ዑመር ኢብኑ አልኸጣብ አይነዋጅ እንዲሆንባቸው መተው ዳግም እንዳው ቢያገኙት እንኳን ያንን ቀብር ወደ መለመን ወደ መጠየቅ አስክሬኑን አውጥተው ምናምን እንዳይሉ 13 መቃብር ቆፍሯል ዑመር ተቆፈረ በአንዱ ላይ ቀበሩት አላቸው ተቀበረ ገብታችኋል አይደል ያ ነው እና ስለዚህ ከነብያቶች መካከል አንዱ ነብይ አላህ Subhanahu Wa Ta'ala አስክሬኑን እንዳይበላ ያደረገው ነብይ አለ እርሱን በማስረጃ እናሳይህ ነው አቡከር አንድ ክፈተለት አቡከር ቀጥላቸው አንዴ ወደ ሱቅ ደርሼ ልመጣ ነው የሸይኹል ኢስላም ተይሚያ ንግግር እንዳለ ይዘዋል አይደል
ያ አይ ያውና ከነብያቶች መካከል አንድ ነብይ አስክሬኑ ለዘመናት ቆይቶ አፈር ያልበላ ነብይ ልናሳያቸው ነው በማስረጃ። ያላ ቀጥላችሁ ኸይር ኢንሻአላህ። ይሄ የምትመለከቱት የኢማም አልበይሃቂ ደላኢል አንቡዋ የተሰኘው መጽሐፍ ነው። ሰነዱ ሰሒህ በሆነ ዘገባ ወደ ኢማም ኢብኑ ተይሚያ ሸይኹል ኢስላም ወደ እንሄዳለን እና ሰሒህ በሆነ ዘገባ አንዴ እሺ ተመለስኩ ለማ ቱስቱር የምትባል ከተማ በተከፈተች ጊዜ ወጀድና ፊል ቤቲ እንትን ቤት ላይ እዛ ቤት ላይ እንትን ይገኛል። ኦኬ ልጆች ሌሎቻችሁ ላሳያችሁ ነው። እሺ ችግር የለውም። እዛ ቀብር ያገኛሉ፣ ቀብርና ጽሁፍን ያገኛሉ። ከዛ ፈዱዐ ለሁ ከዓብ ተጠራና ፈነሰኸሁ ያው ወደ አረብኛ ቀየረው ማለት ነው። ከዛ ምን ነበረበት ከተባለ ይሄ በዚህኛው ዘገባ ላይ ሙሉ በሙሉ እስኪ በአማርኛ አድርግልን እስኪ ወይ በአማርኛ ወይ በእንግሊዘኛ። አሁን እየተረጎምኩት ነው። እንዴት ላድርግልህ? ቆይ እሺ የሆነ እሺ የሚቀየርበት ሲስተም ልፈልግ እንጂ ያው እየተረጎምኩ ስለሆነ በመጽሐፍ ያለ ነው። ገባ? አሁን በአረብኛ መጽሐፍ ያለ በአረብኛ ነው። ግን እንዴት አድርጌ ልቀይርልህ መሰለ? እሺ 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 ቆይ የኢማም ኢብኑ ተይሚያ ንግግር እሺ ተርጉሜ ላሳያችሁ። እሺ ያው ዋናው ማየት እንትን ያለባችሁ ነገር በመጽሐፍ ካሳየን አሁን ተርጉሙልን ካላመኑን እንግዲህ ምንም ማድረግ አንችልም። ችግር የለውም። አትጨናነቅ፣ አሳየነኝ እና ከዛ አንፃር ነው። ኦኬ በቃ እዚሁ ቀጥል ተውትና አይ ቲንክ እንትን ለመተርጉም ሌላ ነገር ስለሚፈልግ ስለዚህ ይሄንን ዳንኤል ይባላል እና ፈለማ ካነ ፊህ ይሄ ዳንኤል የሚባለው ነብይ ይባላልና ምን ነበረ ከተባለ فقال سيرتكم የናንተ ታሪክ ነበረ ወኡሙሩኩም ወዲኑኩም ሃይማኖት ምናምን የሚመጡት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ የተቀመጠ ነገር ነበረ እና የነበረው ይሄ ሁሉ ነው ብሎ ተቀምጧል ነውና ቃለ حفرنا بالنهار 13 ቀብረን 13 የተለያዩ የሆኑ ቀብሮችን ይቆፈራሉ። ከዛ በኋላ ቀብሮቹን ከቆፈሩ በኋላ فلما كان ይሄን ያደረጉት ደግሞ አውጥተው እንትን እንዳይሉት ነው። ስለዚህ ያንን ዳንኤል ይባላል። ረጁሉን يقال له ዳንኤል አያችሁት ዳንኤል ይባላል። ከዛ ቀበሩት ማለት ነው። ከዛ ኢነ ሉሑመል አንቢያ ላ ቱብሊሃ አልአርድ ወላ ተእኩሉሃ ሰብሉ